እንደምን አድራችኋል ኢትዮጵያውያን የዕለቱን አንኳር ወሬዎች እነሆ ለእናንተ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በትናንትናው ዕለት ለጋዜጠኞች በኢትዮጵያ ወቅታዊ ሁኔታ ላይ መግለጫ ሰጥተዋል። ከአስቸኳይ ጊዜ አዋጁ ጋር መንግስት እያደረኩት ነው ከሚለው ማሻሻያና የርምት እርምጃ ጋር የሀገሪቱን ኢኮኖሚ ከሚመለከቱ ጉዳዮች ጋር የሚያዙ ነጥቦችን በቆይታቸው ውስጥ አንስተው ተደምጠዋል። ጥቂቱን ለማንሳት ያክል የአስቸኳይ ጊዜ አዋጁን በተመለከተ አዋጁ በቅርቡ የሚነሳ መሆን አለመሆኑን በቀጥታ ከመመለስ ተቆጥበዋል። በደፈናው ከህዝቡ ጋር የሚደረግ ንግግርና እስካሁን ከተፈጠረው ውጤት አንጻር ተመዝኖ ውሳኔ እንደሚሰጥበት ተናግረው ተሻግረዋል። መሰረታዊ ለውጥ እየመጣ ያለ መሆኑን የማረጋገጥ ስራ በየጊዜው በመናደርገው ግምገማ ማካሄድ የሚኖርብን ይሆናል። ከዛም አልፎ የአስቸኳይ ጊዜ አዋጁ በተመለከተ ከህዝቡ ያለውን አስተያየትም ሰርቬይ ማድረግ ይጠይቀናል። ምን ማድረግ እንዳለብን ህዝባችን ጋር ተመካክረን ምላሽ ልንሰጥ በምንችልበት ደረጃ መሆን ይገባዋል። አስቸኳይ ጊዜ አዋጁ በኢትዮጵያ ኢኮኖሚ ላይ የፈጠረው ተጽዕኖ እንደሌለ ለማሳመን የሞከሩት አቶ ኃይለማርያም የውጭ ምንዛሬ እጥረት ጉዳይ ግን የሀገሪቱ ችግር እንደሆነ ችግሩ አሁን ባደጉ ሀገራት ቀዳሚ ዘመንም ይገጥም እንደነበረ አነጋጋሪ ምሳሌ በማቅረብ አስረድተዋል። በእኛ ደረጃ እድገት ላይ ያሉ ሀገሮች ሁሉ ያጋጠማቸው ችግር ነው። ዛሬ በኢኮኖሚያቸው ውስጥ ትርፍ ወይም ሰርፕላስ የውጭ ምንዛሬ ሪዘርቭ ያላቸው እንደ ቻይና እንደ ኮሪያ እነ ጃፓን ሁሉም በእኛ እድሜ ላይ በነበሩ ጊዜ የውጭ ምንዛሬ እጥረት ክፉኛ ተፈታትነዋል። ሌላው ቀርቶ የሴቶቻቸውን ጸጉር ጭምር ቆርቀው ኤክስፖርት እስከማድረግ ተገደው ነበር። ስለዚህ ይሄ በእድገት ደረጃ ማለፍ ያለብን ጉዳይ ነው። ተስፋ የሚያስቆርጥ ጉዳይ አይደለም። ግብጽን በተመለከተ ከዚህ ቀደም በኢትዮጵያ መንግስት በኩል ቀርቦ የነበሩ ክሶችን በድጋሚ አስታውሰው ግብጽ ኢትዮጵያን ለማተራመስ በሚጥሩ ኃይሎች ላይ እርምጃ እንድትወስድ ስለመጠየቋ በሁለቱ ሀገራት መካከል ዲፕሎማሲያዊ ምክክር ለማድረግ አሁንም ጥረቱ እንዳለ አሳውቀዋል። በአስቸኳይ ጊዜ አዋጁ ሰበብ ከታሰሩ ሰዎች መካከል አንደኛው የሆኑትን ዶክተር መራራ ጉዲናን በተመለከተ ጠቅላይ ሚኒስትር ኃይለማርያም ነጻ ከመለቀቅ ይልቅ ዶክተሩ ለፍርድ እንደሚቀርቡ መናገራቸውን ደግሞ አሶሺየትድ ፕሬስ ዘግቧል። ጠቅላይ ሚኒስትሩ ጨምረውም ጸረ ሰላም ኃይሎችን የሚያስጠልሉ በአውሮፓ ህብረት ውስጥ ያሉ ግለሰቦች የሀገሪቱን ህግ የሚጥሱትን አያድኗቸውም ስለማለታቸውም ተዘግቧል። የእንግሊዝ መንግስት የኛ ለተሰኘው የኢትዮጵያን ተከታታይ ድራማና የሴቶች የሙዚቃ ባንድ ፕሮጀክት ይሰጠው የነበረውን ድጋፍ ከእንግዲህ እንደማያደርግ አስታውቋል። የኛ ከእንግሊዝ ዓለም አቀፍ ልማት ዲፓርትመንት ለመነሻነት የ4 ሚሊዮን ፓውንድ ድጋፍ አግኝቶ ነበር። ባለፈው ዓመት ላይ ደግሞ እስከ 2018 የፈረንጆቹ ዘመን የሚሆነው 5.2 ሚሊዮን ፓውንድ በድጋሚ ቃል ተገብቶለት ነበር። በአሁኑ ውሳኔ መሰረት ቃል ከተገባው ገንዘብ ውስጥ ተከፋይ ያልተደረገ ካለ እንዳይከፈል ውሳኔ ተላልፏል። የኛ ባሳለፍነው ዓመት ዴይሊ ሜልን የመሰሉ የእንግሊዝ ጋዜጠኞች ከሚሰጠው ጥቅም ጋር ሲነጻጸር ፈሰስ የሚደረግለት ገንዘብ ብክነት ነው በሚል ጠንካራ ትችት ማቅረባቸውን ተከትሎ ለክለሳ እንደተጠራ ይታወሳል። ከሰሞኑ ይፋ በሆነው መሰረት የኛ ከእንግዲህ በኋላ ከእንግሊዝ ታክስ ከፋዮች ድጋፍ አያገኝም። ቀደም ባለው ጊዜ የኢትዮጵያ መንግስት ቃል አቀባይ የሆኑትና በተለያየ አመራር እንቅስቃሴያቸው የሚታወቁት ሰሎሜ ታደሰ የበላይነት የሚንቀሳቀሰው ይህ ፕሮጀክት በሴቶች መብት ዙሪያ የማንቂያ ርዕሰ ጉዳዮች ላይ የሚያተኩሩ መሰናዶችን በሸገር ኤፍኤም እና በአማራ ክልል ራዲዮ ላይ ያስተላልፍ እንደነበር አይዘነጋም። ከውሳኔው በኋላ እንግሊዛውያን የሚመለከታቸው አካላት የተለያየ አስተያየት አንጸባርቀዋል። ኬት ኦዝመር የዓለም አቀፍ ልማት ዲፓርትመንት ጸሐፊ ናቸው። በፕሮጀክቱ ዙሪያ የተላለፈውን ውሳኔ ካለመታደል አሊያም ካሳዛኝ ክስተት ቆጥረውታል። ፕሮጀክቱ የስም ማጠልሸት ሲደረግበት ነበርም ብለዋል። ናይጀል ኤቫንስ የተባሉ የእንግሊዝ ወግ አጥባቂ ፓርቲ የፓርላማ አባል በአንጻሩ ውሳኔው ቅንጡ ፕሮጀክቶችን አስቁሞ ወደ ሕፃናት ትምህርትና ነፍስ አድን ክትባት ወደ ማዞር እንደሆነ አንስተው ውሳኔውን እንደ ድል እንደሚቆጠሩትም ለቢቢሲ ተናግረዋል።
የኢትዮጵያ መንግስት በ3 ዓመታት ውስጥ ወደ ጠፈር ሳተላይቶች ማስወንጨፍ እፈልጋለሁ፣ ለዚህ የሚረዱኝን የሮኬት ማስወንጨፊያዎችም እገነባለሁ ስለማለቱ በበርካታ ዓለም አቀፍ ዜና ተቋማት ከሰሞኑ ተዘግቧል። ለመሆኑ ሳተላይት ለኢትዮጵያ ምን ሊረባት ወደዚህ እቅድ ገባች ከተባለ ጉዳዩ ከደህንነት ከአየር ንብረት ትንበያና ከመሰል አገልግሎቶች ጋር እንደሚያያዝ በባለስልጣናቱ ተገልጿል። አፍሪካዊ ሀገራት ሳተላይቶችን ወደ ህዋ የመስደድ አዲስ እንቅስቃሴ ውስጥ የገቡበት ዘመን ነው። በተለይ ያለፉት 10 ዓመታት ናይጄሪያ ከማንም ቀድማ ሳተላይት ልካለች። በነዳጅ የበለጸገውን የኒጀር ዴልታ አካባቢ በቅርበት ትከታተልበታለችም። ከኮሙኒኬሽን ስራዎቹ በተጨማሪ ግብጽ በራሽያ ድጋፍ ለጦር አገልግሎት የሚውል ሳተላይት ህዋ ላይ አላት። ጋና፣ ደቡብ አፍሪካ፣ ኬንያ እያዘገሙም ቢሆን እየተሳተፉ ያሉ የአፍሪካ ሀገራት ናቸው። ኢትዮጵያም በአዲሱ ዕቅዷ ስማቸው ካልተጠቀሱ ደጋፊዎች ጋር በመሆን የቀጠናው የጠፈር ኃያል ለመሆን እየሰራች እንደሆነ ተነግሯል። በመሰል ጉዳዮች ላይ የሚደረጉ ምርምሮችና ሙከራዎች በውድነታቸው ይታወቃሉ። ስለሆነም እንኳን ኢትዮጵያ ቀርቶ የበለጸጉት ሀገራት የጠፈር ምርምርን በተመለከተ የሚያወጡት ገንዘብ ከትችት ድኖ አያውቅም። ምድራዊ ችግሮችን ሊቀርፍ የሚችልን ገንዘብ እንደማባከን የሚቆጥሩትም አሉ። ሆኖም ግን ሀገራት የባላንጣቸውን ጉልበትና አሰላለፍ እያዩ ወደ መሰለ ፕሮግራሞች ውስጥ መግባታቸው የተለመደ የሆነ ነው። በስፔስ ዎች ሚድል ኢስት .com ላይ አንድ አነጋጋሪ ዘገባ ወጥቶም አይተናል። በዘገባው መሰረት ኢትዮጵያ ባለፈው ዓመት ህዳር ወር ላይ አልፋ መለስ የሚባል ሮኬት በ30 ኪሎ ሜትር የቁም ከፍታ ላይ ተኩሳለች። ያን ሮኬት ለማበለጸግ ለመገንባትና ለማስወንጨፍ የፈጀው ገንዘብ 2.3 ሚሊዮን የአሜሪካ ዶላር እንደሆነም ተገልጿል። ከዚህ በኋላ ስለተደረጉ ተከታታይ ሙከራዎች የሚታወቅ መረጃ እንደሌለም ተዘግቧል። አልፋ መለስ እየተገነባ እንደሆነ እንጂ ስለመወንጨፉ ወይንም ስለመተኮሱ የሚያረጋግጥልን የመንግስት የዜና ተቋም አለመገኘቱ ዜናውን ግራ አጋቢ አድርጎታል። በስተመጨረሻም አንድ ለመንገድ በገና በዓል ማግስት ላይ ነንና እንዲህ በዓል ሲመጣ በቴሌቪዥናችን ብቅ ብለው ሲያደምቁን ከነበሩ ድንቅ ኮሜዲያን መካከል አንዱ የሆነውን የተስፋዬ ካሳን የተወሰኑ ስራዎች ልጋብዛችሁ አስቤያለሁ። መልካም ቀን ይሁንላችሁ። ነገ እንገናኝ። ሰውየው እንደገና አንዳንድ ቤተሰብ ያስቸግራል። ደም ካልፈሰሰ የሚባል ነገር አለ። ከአቅም በላይ ሚስቱ ምን ትለዋለች? እኔ ምንም ነገር ይሁን አንድ ነገር ካልታረደ ብቻ እዚህ ቤት እኔ እናንተ አና ነው እንዴ? ከየት አባት ልምጣ? ምን ልሆን? እሺ ላንቺ ብዬ ብድር ልግባ ከአቅሜ በላይ አላቅም። ከፈለክ ትዳሩን ማፍረስ ይችላል። እሺ ምን እንዴት እናርግ? እሺ እቃ አንሽጥ። የፈለገ ለምን አይሸጥም? እንዴ ይሸጥ። ወሰደ። ሰውየው በጣም ምንም ነገር ማድረግ አልቻለም። ቴሌቪዥን ይዞ ሄደ። ሊሸጥ በግ ሊገዛ ማለት ነው። የት ነው ይዞት ሄደው? ያው በዛው ሸጨው እዛው አካባቢ ገዛለሁ ብሎ በግ ተራ ቴሌቪዥን ይወስድና ኧረ ከለር ቴሌቪዥን ባካች በርካሽ ወይኔ ዛሬ ኧረ ባካች ምን የመሰለ እንዴ ከለር ቅርብ ቀን የተገዛው ርካሽ በቃ የመጨረሻ ርካሽ። የሚያነጋግረው ሰው ጠፋ በሙሉ። እንትን በጉን እየጎተተ ነው የሚሄዱት። አንድ የሆኑ አሻፊ ሴትዮ በግ እንትን አድርገው እሜቴ ባኮ ተቸግሬ ነው። ምን ሆነሃል? እንደው በግ ገዛለሁ ብዬ ቴሌቪዥን ለመሸጥ ነበረ። የኔ ልጅ እንግዲህ ይሄንን በግ የገዛሁት ቆዳ መልስ 250 ብር ነው። አንተም ይሄን ቴሌቪዥን ከፈለክ ዜና መልስ ሽጠው። እንቁላል ሊገዙ ይሄዳሉ። ማነህ ባለ ሱቅ ባክህ እንደው የማይመለስ እንግዳ አስቀምጬ ቤት እንደው ትልቅ ሰው ባክህ እንደው እንቁላል እስቲ ስጠኝ። እንደው በማይሆን ቀን መጥቶብኝ ትልቅ ሰው ተመለስ የማይባልን እንቁላል አንዱ 50 ሳንቲም። በስመ አብ ወልድ መንፈስ አንድ እንቁላል? አዎ። ለምን? ቤንዚል ጨመራ እንዴ? ኧረ ተወረ። አሁን መንግስት ታዲያ ቤንዚል ጨመረ አለ እንጂ እንቁላል ጨምራለሁ አለ እንቁላል። ኧረ ተወረ እንደው በየሰበቡ እንትና ኧረ እባካችሁ ይሄው ነው በቃ። ከዚህ ሌላ ያው ፈልግ 1 ብር ማለት ይችላል። ነፃ ገበያ ነው። ወይ ጉድ! ቤንዚል ስለጨመረ አንድ እንቁላል 50። ወይ ምን አባቴ ልባለሁ ታዲያ? ትልቅ ሰው ነው አስቀምጬው ምን አባቴ ያደርጋል? እስቲ አምጣው። አይ ጉድ! ስማ ይሄ እንቁላል አንዱ 50 የሆነው ቤንዚል ስለጨመረ ነው ብለኸኛል። እንግዲህ አሁን ይሄ እንቁላል ሞቢል ነው ቶታል ነው የጣለው?